እኛም አንተ ያወካውን ስተት ነው ያልከውን እንግዲህ ስተት ነው ስትል እኛ ስተት ላይ ነው ማለት ነው። እኛ እህቶችን የጥለህን ነው የምትሄደው ወይም ተመለስ ወይም እኛ እንመጣለን አንተ ያገኘውን ሰላም ማለት ነው። ያልገባንን የሳትነውን መንገድ አስረዳን። እኔ አላሽሞነሙንም። ኦኬ አለን እህቶችህ ማለት ነው። አንተ ያወቅከውን ሰላም ይሄ ነው ትክክል ይሄ ስተት ነው ያልከውን አስተምረን እኛም እንመለሳለን። ስተት የሆነው ምናልባት ስተት ላይ ካለን በልጆች በሰው ከሄድክ ደግሞ እንግዲህ በሰው ንገረን ግልጽ አድርግልን። ግራ አጋባህን እኮ ትናንትና እንደዛ ባልከው ግራ ነው እኮ የሚያጋባው አንዳንዴ። እኛ ራሱ እንድንጠራጠር ብዙ ነገር እኮ አደረከን። እንዴት እንበል በምን እንፈርጅ? ላንተ ተተገለጸ እንዴት ለኛ ሳልተገለጸም? እንዴትስ የፈለገብን ሰዎች ያስቀይሙ ትናንት አገኘሁት ያልከው መንገድ በራልኝ ረፍት ነው ሰላም ነው ያልከው ዛሬ መልሰህ በአደባባይ እንዴት ሳስቻለ? ለዛው እኔ አንዳንዴ እኮ አላውቅም ጨለላችሁ እኮ አስቡት። እኔ ወንድሜን ብዬና ለወንድሜ ነው እንትን ያልኩት። አሁን ይንገረን ማለት ነው። ግልጽ አድርጎ ይንገረን። የእውነት የመጣበት መንገድ ትክክል አልሆን ብሎ አግኝቶት ነው መርምሮ የተመለሰበት ትክክል ሆኖ ነው ወይስ በሰዎች ልክ ነው? ይሄ ጥያቄያችን ነው። ይንገረን፣ ግልጽ ያደርግልን ማለት ነው። ወይም ደግሞ ላፍ ነው ወይ በልጆቹ ልክ ላፍ ነው ወይስ ከውስጡ ነው የካደው? እንዴትስ ሆኖ? የሱን ቅጣት ለእናንተ ያደርገውና እንኳን ደስ አላችሁ ይስፋችሁ። እስኪ ኧረ በጣም ነው የሚያስፈራው። እኔማ ዝም ብዬ አላስችላለኝ እንጂ በጣም ነው የሚጨንቁት። ብዙ ነገራችሁ ነው የሚጨንቀው። ሌላ ሰው ራሱ የበለጠ እንዲፈራ ነው የምታደርጉት። አዲስ ሰው አንዴ የገባበት እንኳን አቋችኋል። ከፈረም አብረን ነው የምንከፍረው እኛ እህቶቹ አንድ ላይ ነው እንዴ ተማርኛለህ? ለምን ታዲያ ካሁን ጀምሮ ከፍር ያለው አትይም እኮ እሱን እየጠበቅኩት ነው። ይንገረና እኮ ታዲያ ከፍራለሁ ለምን ከፈርኩ አትይም? አንቺ ለምን አሁን ከፍር ያለው መጀመሪያ እናንተ ተደርጓልኩ ከእስልምና ወጥቻለሁ ብሎ ጠንጥቷል። ለምን አንቺ ከፍር ያለው ብለሽ አትናገሪም? እና አላህ ነው አይደለም ወይም አውበልኝ ወይም አይደለም። ይሄን ብቻ ነው የምፈልገው አሁን ማለት ነው። በቃ ነው ስሙት እንዴ ነው አንተ ናችሁ። እኔ አልልም እኔ አልወጣም ለእናንተ እንደሱ ከወጣ ወጣለሁ እያልሽ ቃል በቃል እየተናገርሽ እኮ ነው። ለምን ከፍር ያለው እንወጣለን እንዲያው አው ይነግረናል። መብትሽ ነው። ለማን ብለሽ መሰለሽ የሰለምሽው? ራስሽ ብለሽ የሰለምሽው ለማንም ብለሽ የሰለምሽው? ኧረ ኢየሱስ በህልም ሳይመጣም ሙስሊሞች ማለት ነው ወንድማችን አይመለከታችሁታል ወጣል ይሰማናል። እናንተ አይገባችሁም። እኛ ግን አንድ ነን። እኛ ሲሳሳተው ነው እዚህ ድረስ ማድረስ አልነበረባችሁም። እንዴት ነው እኛ ላደረስነው ራሱ ነው ከፍር ያለው ከእስልምና ወጥቻለሁ ብሎ የጠነጠጠው እንዴ? ለዛ እኮ እናንተ ናችሁ እያልኩ እኮ ነው ወንድሜ። ለራሱ ነው ለዛ የማይመለከተውን ማያውቀውን እውቀቱ የማይፈቅድ የእውቀት ደረጃው የማይፈቅድለትን ቤቱን እየከፈተ የሚቀባጥረው እሱ ነው። ከዛ መልስ ተሰጠው። አንቺም የሩቅ እቅዶች ካሉሽ አትልፊ። በጊዜ ቶሎ ነገሮችን መቋጨት ይሻልሻል። ገብቶሻል? ግልጽ ሆነሽ እንደሱ በግልጽ ለመሰለሽ የሩቅ እቅድ ምን ሁሉም ለራሱ በእናንተ ምክንያት አንዴ ተናግረሻል እኮ የቆየ ነው። ሲቀጥል እዚህ ሚዲያ ላይ እንደ ጉድ አይዲያ የተለማመጥነው ሰው የለም። ሲጀመር ከኡስታዝ ወሂድ ጀምሮ እስከ ሙአዊያ እስከ እቺ ልጅ መጣች እንደመጣ ጭራሽ ስማቸውን ታነሳለች እንደ ኡስታዝ እንትን እያለች ሰው ሀሳብ ቢሰጥ ጥሩ ነው። ኤኒዌይስ የኡስታዞቻችን ክብር ዝቅ አድርጎ ሲናገር ራሱ
በመጣበት አመጣጥ አልተከደለም ሰውየው በጣም የኡስታዞች እኔ እኮ በጣም እኮ ነው የሚገርሙት። አንድ ሰው ከመክፈሩ የኡስታዞች ክብር ነው የሚበልጥባቸው። አይ እኛ የኡስታዞች ቆይ አይደለም ቆይ አልሽ አንዴ እኔ እኮ ያልኩት ያለሁት ሄጂ አሁን ኡስታዞችሽን ስዕል አድርገሽ አምልኪያቸው ስገጅላቸው። ሃይ ግን ቃል ይኸውልሽ ከሪካርደሮች ጋር በተናበበ መልኩ እየተናበበ በሚመስል መልኩ ሁሌ አጀንዳ ይፈጥር ነበር። ስቱፒድ እኛ ሰው ሰግደን አናውቅም። ከሰው መስገድ ወደ እስልምና የመጣሽ ሂጂ ነገርኩሽ እኮ አምልኪያቸው ሰብስበሽ ማለት ነው። ይኸውልሽ ቃል ያልተረዳሽው ነገር አንቺ ምንድን ያ እኔ እንትን አይለኝም ግን የእውነት እኔ ብቻ አይደለም ተሰምቶናል ይንገረን ማለት ነው። ወይ ተገፍቶ ነው ሄደው ወይም አምኖበትም ከሆነ ይንገረን ግልጽ አድርጎ ማለት ነው። እኔ ብቻ አይደለሁኝም እኛ የሆነ ለእንትን ነገር ምናምን ወይ ያለ አይደለ ላቴንሽን ቢሆን ኖሮ ሴናንም እናቀርባት ነበር። ሴና ጉዳያችን አይደለችም ምንምም አልመሰለንም። የሱ ግን ይመስለናል። አላህ ያሽ እኔ ጋር ነው ያወራች ያለችው ወንድሜ እኔ ችግር አለበት አላህ ያሽረው ብላችሁ ዱአ አድርጉለት። የምሬን ነው። ለዛሬ ልጁ እንትን አለው ራሱ እውቀት ያለው ራሱ ነው አመዛዝኖ የመጣ ነው። እውቀት እንዳለ ሆኖ ስለው አይደለም የአእምሮም ነው ሲጀመር ማንንም ሊያስወጣ አይችልም ከእምነት የራሱ የእምነት ድክመት እንጂ ማንም ከእምነት ሊያስወጣ እኔን አሁን የፈለገ ሰው ቢናገረኝ እኔ ከእምነቴ ጭራሽም ነው የማልወጣው ማለት ነው። እኔ ለሰው ብዬ አይደለም እስልምና ላይ ያለሁት እሱ ሰዎች ስለተናገሩት ነው እንዴ ከእምነት የሚወጣው የሚከፍረው። ይሄማ ከሆነ ከውስጡ አላመነም ማለት ነው። ድሮንም የሆነ ነገር አለው እዛ ቦታ ላይ የተቀመጠበት ማመን አለ ማመን እኮ አይደለም ወንድሜ አስበው ኢማጂን እሱ ባይሆን ነው ለምን ብሎ ይመጣል ትላለህ። እንዲሁም ደህና ነው ከሌሎች ከብዙዎቹ የሚሻል የሚባል ነው አይደል እንዴ? አያውቅም ፈጽሞ ፈልጎ ነው ትላለህ። እስልምና ላይ አንድ ነገር አያውቅም። ሲሄድስ ደግሞ ምን አግኝቶ ነው አሁን ምን ተገልጾለት ነው? ትናንት ስህተት ነው ያለው ነገር ምን አየስኪ እንደማያውቃወቃ ትጠይቂዋለሽ። እሱ ምንድን ያለው ተናግሯል እኮ ለአንቺ አሁን እዚህ ለሁሉም ሰው ለየራሱ የሚያሳይ ነገር እንደዛ አይደለም። ምንድነው ላንቺ የሚያሳይሽ? አሁን የማስወጣት ነው አናቱን ብሎ ማስወጣት ነው ማፈን ነው። ይሄ ነው የሚታዩ ከላይ እስከታች ከትንሽ ሰዎች በቀር ማለት ነው። እንደዛ አንቺ እንደምትይ ማለት ነው ራሱ ወይ ጉድ እኔ ነኝ እንዴት የዞረብኝ። አብሽሪ ተናገሪ። እኔ ብቻ አይደለሁም እኮ እኔ እኮ ስለወጣሁ ነው እንጂ ማፈናክቶኝ እኮ አብዛኞቻችን እንደዚህ እኮ ነው እንትን የምንለው እንደዛ ነው የተረዳነው። እንዳስወጣችሁት ነው እኮ ምናምነው። ማን ይኸውልሽ ማንንም ሰለምቲዎች ይገባናል ስሜቱ እንደኛ ሰለምቲዎች ይገባናል። ኢየሱስ በህልም መስዋዕታቸውን ያላለም ባይዘው ማለት ነው ቃል ሷላለም አይተዋትና እሱ አሁን አንቺ ማለት ነው እኔ የሆነ ፑሽ ባደርግሽና ከስልምና እንድትወጪ ትወጫለሽ እንዴ? ለምን እወጣለሁ? እኔ እኮ አንተን ብያለሁ እኮ የመጣው። ለምን ትወጫለሽ? እሱስ ጉዳይ ዲያስ ለምንድን ነው ሰዎች ስለተናገሩት ይወጣል ብለሽ አሰብሽው? ገፍታችሁት ነው የሚባል ነገር የለም። በሃይማኖት ከተገፋ እኮ ከቲክቶክ ነው መውጣት የነበረበት። ተገፍቶ አንድ ሰው ማለት ነው ተገፍቶ ሃይማኖቱን ሊቀይር አይችልም ነው እያልኩሻለሽ ቃል። እሺ ስለዚህ እንደገና አንብቦ የሳተው ነገር ተገልጾለት ነው ሄደው ትክክል ነው። እንደዛ ነው እሱ ካፉ ወጣው እንደዛ ነው ተገልጦልኝ ነው ያለ። ስለዚህ የተገለጸለትን ይግለጽልና ግዴታውም ነው ደግሞ መግለጽ። እሺ እሱ ስለገለጠልሽ አንቺ እሱ ወደ ሄደበት ልትሄጂ ነው ምንድነው ነው ታሪኩ ንገሪኝ እስኪ። እሱን ደግሞ በኋላ እነግርሃለሁ። እኔ አይሻልም? አይ በጣም ተጨነቅሽ ዘገየሽ። አራት ጨቃጨቁ ልጁ ጀዛከላህ ኸይር። ምንድነው ጉዳይ ዲያ ዛሬ ከፍር ያለው ክርስትናን ተቀብያለሁ ብሏልና ሰዎች እንግዲህ ያው ይሄው ነው እንግዲህ ሰለምን ይላሉ። ከዛ በኋላ ደግሞ የራሳቸውን ሚና ቁማር ከተጫወቱ በኋላ ተመልሰው ወደዛው እየተዘፈቀው ነውና ዛሬም ያው ክርስትና ተቀብያለሁ ወደ ቤተሰቦች እናት አባቶች ብሎ ዛሬ እንግዲህ ያው ገብቶ እንትን እያለ ነበርና ተጠንቀቁ። አንዳንዴ ወንድሞች
ወንድማችን አቡ ሙአዝ የተናገረው ጉዳይ ላይ ጉድ አይዲያ ነው ያላችሁት። ጉደኛ ሰው ቀድሞ ሙስታስ ተናግሮ ነበር። 1 2 3 4 አሉ ውስጥ ገብቶ ይሰሉናል ያላቸው ያው አንዱ ራሱን ዛሬ ያጋልጠው ክፍርናውን ቀጥሏል ማለት ነው። መጀመሪያ አንድ ነገር ላስረዳችሁ። መጀመሪያ ይሄ ሰውዬ እውነት እስልምናን ፈልጎ ነው የመጣው ወይስ አልመጣም? እኔ በራሴ እንደ አቡ አብደላህ ሸክ አለኝ። ሸክ ታውቃላችሁ ማለት እንደሆነ ጥርጣሬ አለኝ። ሰውየው እስልምናን ፈልጎት ራሱ ቢመጣ የተደረገው ጭብጨባ ሰውየውን መንገድ እንደሚያስት በጣም ተገርሜ ነበር። ወላሂ ዛሬ አይደለም ኡስታዞች ወጥተው ትላልቅ ዳዒ የተባሉ ወጥተው እንደዚህ በጣም ሲያጋንኑ አላሁመ ሰልም ሰልም ብያለሁ። ወላሂ ቃል ብያለሁ አላሁመ ሰልም ሰልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወንድምህቶቼ የከለከሉት ወደው አይደለም ገና የሰለመን ሰው ዛሬ ሰልሞ እንደነገ ለንጽጽር እንዲገባ መገፋፋትና ወንድማችን ብሎ ያላ ጀግና እያሉ ሙስሊም የተባለ እኮ የተነሳለት ሙስሊም የተባለ ሚዲያ እኮ የተንቀሳቀሰው በአጠቃላይ በጣም ነገሩ ኸጠር ነው፣ በጣም አደጋ ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድን ሰው ፊት ለፊት አታሞግሱት ያሉት ለዚያ ነው። ካሞገስከው በኋላ መመለሱ የራቀ ነው። ነብያችን እኮ ነብያችን ራሱ እኮ አንተ ሰይዱና ወብኑ ሰይድና እያሉ ሲያሞግሷቸው ምንድነው ያሉት? እናንተ ሰዎች ሆይ በአንደበታችሁ ተናገሩ፣ ሸይጣን በእናንተ ላይ ተላላኪ አያድርጋችሁ አሉ። ላ ያስተውየነኩም ሸይጣን ቁሉ ቢቀውሊኩም አው ቢባዕድ ቀውሊኩም፣ እናንተ ዘንድ ታዋቂ በሆነ ንግግር ወይም በከፊል ንግግር ተናገሩ፣ የሸይጣን ተላላኪ አይሆንባችኋል። ለምን ካላችሁ ሰውን ፊት ለፊት ማሞገስ አደጋ ነው። ብዙ ዳዕዋ አድራጊ ይሄንን ሙርተዱን ወይም ደግሞ ለችግሩንም ታውት የተላላኪም ሆነ እንግዲህ በሰው ሰቅሎት በኋላ ዝርጠጣ ሲመጣበት ተው ሲባል ደግሞ ምን አገባችሁ ብሎ ደራ ገብቶ ቲቪ ገብቶ ሊሆን ይችላል፣ አናቅለትም እሱ። ነገር ግን ሰውን ከፍ ማድረግ ዳዕዋ የሚያደርጉ ብዙ ኡስታዞች ዘቅጠዋል ማለቴ ከሱና መንገድ አፈገፈጉ። ምንም ፍለጋ ያንን ጭብጨባ ፍለጋ። ኢብኑ ሐሰን ያውቀዋል ይሄንን መውቅፍ። ጎበዝ የተባለ ቶብቻለሁ ከኢኽዋን ወይም እነዚህ ከዳዕዋ አንድ ነን እያሉ ከሚያጨበጭቡት ከኔ ጋር አንድ ነን እያሉ ሲጨቃጨቅ ነበር ካሁን በፊት። እንዳውም ካሁን በፊት ወንድሞቼን እየተጨቃጨቅኩ የነበረው በቃ በጣም ይቅርታ ጠይቃለሁ ምናምን ብሎ ሱብሃንአላህ። ከዛ ምን ተከሰተ? ወዳው ተከረበተ። አልቆየም፣ ወዳው ተከረበተ። ምንድነው መከረበትን ያመጣው? ጭብጨባ አይገኝም። ብዙ ጊዜ ጭብጨባ ሰዎችን መንገድ ያስታል። እና ይሄንንም አሁን የተጠቀሰውን ሰውዬ እንደው እስልምናን አምኖበት መጥቶ በጭብጨባ ብዛት ተደናግሮ እንደው እዛ ላይ ደርሶ ከዛም በኋላ ተው ልክን ወቅ ብሎ እንደፊኛ በመርፌ ነካ ሲደረገ ፈንድቶ ከሆነ እሱ አላህ ነው የሚያውቀው። አይ ተልኮ ተሰላይ ሆኖ ነው የመጣው፣ እሱንም አላህ ነው የሚያውቀው። ለማለሽ ነው የፈለገ ሰው የሚበል የፈለገ ሼህ የሚበል እኔ በራሴ በኩል ለስለላ የመጣው የሚቀመጠውን ነገር አላምንም። هذا غيب ነው፣ هذا غيب ለስለላ የመጣው የማስቀመጥ አልችልም። የፈለገ ኡስታዝም ቢል እዚህ ጉዳይ ላይ ነገር ግን አሁንም የምለው ቢኖር ደግሞ እዚህ ጉዳይ ላይ 100 ምናምን ሰዎች አላችሁ፣ በርቱ። አንድ ሰው በሰለመ ሰዓት ስቀሉ፣ አንድ ሰው የሆነችን ሐቅ ሲናገር ስቀሉ። ሰው እየተንሸራተተ ገደል ይገባል። እናንተ ናችሁ ምክንያቶቹ። የሆነች ነገር ጥሩ ነገር ሲያደርግ ሰውን አጋናችሁ እዛ ላይ ነብይ ታደርጉታላችሁ። ሲሳሳት ከዛም በኋላ አፍርጣችሁ እርኩስ ሰይጣን ታደርጉታላችሁ። ታዲያ ሰው እንዴት አድርጎ ነው የሚሄደው ወደፊት? እንዴት ነው ሰው ዲን ጉዳይ ላይ የሚጠነክረው? ታዲያ እውነት ሲናገር ጀዛሁላህ ኸይር ለራሱ ነው የተናገረው። ሲሳሳትም ተስተካከል ብሎ ይታረማል። ይሄ ነው ትክክለኛው። ካለበለዚያ ሰቅለኸው ለጥጠኸው ኡስታዛችን እንዳሉ ካሁን በፊት እንዳልኩት በወርቅ መስላል ካላደረክልኝ አልወርድህም ይላል። እዛ ላይ ሰቅለኸው ናውረድ ብለህ ተሳስተሃል ስትለው ኧረ እብድ ነኝ እንደምወርድልህ የወርቅ መስላል አምጣልኝ ይላል። ለመለስ ይሳናል።
አሁንም አይደለም አሁን ከክህደት የመጡ ወደ እስልምና ገና አዲስ እየገቡ ያሉ ሰዎች ተመልከቱ። ከአሁን በፊት አንዳንድ እህቶችን ተው ብለን ተናገር። ምንድን ነበር አጽፋው የሆነው? በአፍንጫ ተወጠረ፣ ያዙ ይልቀቁኝ ተባለ፣ ተፎከረ፣ ቀረርቶ ሆነ፣ ሽለላ ሆነ። ምንድን ነው የተባለው? እስቲ በእስልምና ሳፊራት ወጅ መውጣት ይፈቀዳል ሴት ልጅ? መጀመሪያ ግን ተዋት ሰለምቴ ናት። ወላሂ በእስላም ውስጥ ሰለምቴ ስለሆነች ሰለምቴ ስለሆነ የሚባል ሸሪዓን የሚቃረን ነገር ታድርጉ የሚያስቀምጥ የለም። የሆነ አንዳንድ ነጥቦች አሉ። ለምሳሌ አብዱላህ ዙልቢጃደይን በአንዳንድ ቂሶች እንደሚነገሩ በአንዳንድ ሰዎች ዘንድ እንደሚገኝም አዲስ ሰለምቴ ሲሆን ስለ ዲን የማያውቅ ሲሆን ሐዲሱ አህድን ቢልኩፍር ሲሆን የሚሰጥ ዑዝር አለ። ዑዝር ነው የሚሰጠው እንጂ አይፈቀድለት እንደፈለገ እንዲንበላጠጥበት። ግን በአሁን ሰዓት አንተ የሰለመን ሰው እንዳትነካ ከአነሁ ስለሱ አዲስ ሸራዒ እንዳለ ባጢል ነው። ወላሂ ባጢል ነው። እንደዚህ ያበቃል። ቁም ስትል ወደፊት ያን ያመጣልሃል። አላህ ያ አዩሀ الذين آمنوا ادخلوا في السلم كافة ነው ያለው። በእስልምና ከገባ በእጅህም በእግርም በሙሉ ሰውነት ግባ ነው የተባልከው። የሚያስተምርም ለራሱ ሲል ነው፣ የሚመክረውም ለራሱ ሲል ነው። ሲመክር አንድን ነገር ተሰቅሎ ሰውዬው መመለስ ይሳናል። ስለዚህ እንደኔ በሁለቱ በኩል ነኝ፣ በሁለቱ አቅጣጫ ነኝ። ያማ ይሄን ሰውዬ ተገንኖ በፌስቡኩ በዩቲዩብ በቲክቶኩ በየሶሻል ሚዲያው ግንንብ ሲል የሚጨብጠው ጠፋው እና ሸይጣን እዛ ቦታ ላይ መጫወቻ አድርጎት ራሱን አርም ተስተካከል የሚል ቀውል ሲመጣበት ደግሞ እንዴት እኔ እንደዚህ ገነንኩኝ? ምንድነው ያደረጉት? ራሱ በተናገረው ክህደቱን ከማወጁ በፊት አሁን ይሄን ወንድማችን አቡ ሙአዝ የሚነግረንን ከመስማታችን በፊት እንግዲህ ምንድነው የነበረው? እንደዛ አድርጉ ተብለናል፣ ለኡምራ እንደዛ አድርጉልን ማስታወቂያው ላይ ሊጠቀሙበት ማለት ነው። هل هذا دين بالله عليكم يعني ገና ለገና ሰውየው ታዋቂ ሆነ ብላችሁ በሱ ላይ እንትን መገቢያ የሆነ ኪሳችሁን መምለያ የሆነ እንትናችሁን ንግዳችሁንና ዕቃችሁን ማስተዋወቂያ፣ በተለይ ደግሞ በዑምራ በተለይ በሐጅ ጉዳይ ላይ ንግድ እንደዚህ እንከፍልሃለን። ምን አዲስ ሰለምቴ ነው? ምንድነው የሚሰማው? ለአላህ ብላችሁ እንደው ይሄንን ጉዳይ በገንዘብ ጥምና በገንዘብ መሐባ ፍቅር ይሄን ያክል ታውራችሁ ምን እንዲመልስ አንድ አዲስ እስልምና የመጣ ምንም ሰዲን የማያውቅ ሰው በዚህ ማስታወቂያ ብላችሁ ታጣድፉት ምን እንዲሰሙ ነው የምፈልጉት ታዲያ? ሐስቢ አላህ አላ መን ተሰበበ ለርቲዳዲ። ይሄ ሰው ከእስልምና እንዲወጣ ምክንያት ለሆኑ ሰዎች ሐስቢ አላህ ወዐለይሂም። እውነት ለፈተና ወይም ደግሞ ለተፍቲሽ መጥቶ ካልሆነ የሆነ አንዳንድ ነገራቶችን ለስለላ መጥቶ ካልሆነ ወላሂ አላህ ወየውላቸው ከአላህ እንደዚህ ሰው ከእስልምና እንዲወጣ ምክንያት ለሚሆኑ ሰዎች ለጥቅማቸውና ለተለያዩ እንትናቸው ለመታወቂያ እና ሰው ወደ እስልምና ሲመጣ አሁንም ዳዋ ሲያደርግም ምንም ሲያደርግም አታግነው፣ ተውት። በቃ ያወቀውን በመረጃ ይሄድ፣ ሲሳሳት አርሙት። እንደገና ደግሞ አሁንም ሰለምቴ ናት አትንኳት፣ ለሰለምቴ ተውት የለም። በእስልምና ውስጥ ለሰለምቴ ተው የሚባል ካለ ፈልያቲን الآن አሁን ይምጣ፣ ወላሂ አሁን ይምጣ። ሰለምቴ ስለሆነ ሳፊራ ተገላልጣ ተበታትና እንደዚህ እርቃን ትውጣ የሚል ሸሪዓ ካለ ፈልያቲና ቢደሊል አዲስ ወህይ ካልወረደለት እንጂ አዲስ ቁርአን አንቀጽ ከወረደለት አናቅም። ሐዲስ ከመጣለት አናቅም። ቁርአን አንድ ነው፣ ሐዲስ አንድ ነው። በቁርአን ላይ የሌለን በሐዲስ ላይ የሌለን የምታደርጉ ከሆነ ያሳፍራል በጣም። እንደዛ አይደረግም። አውቃለሁ አሁን የምናገረው ንግግር ተቀርጾ እንደሚለቀቅ አውቃለሁ ጠንቅቄ። ነገር ግን ሐቅ ነው። ይቀርጹት ይልቀቁት። እስቲ መረጃ ሰው ያለው ሰው ያምጣ። አከሌ ሰለምቴ ስለሆነ በሸሪዓ አላህ በቁርአን ላይ ሐራም ያደረገን በሐዲስ ላይ ሐራም የተደረገን ነገር ለነሱ ይፈቀዳል፣ አታስገድዷቸው፣ ዝም ብላ አታድርጉ በሏቸው፣ ተዋቸው የሚል እስቲ አንድ መረጃ የሚያመጣ ሰው አለ? አላህ ሐራም ያ አዩሃ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና ዩዕረፍነ ፈላ ዩእዘይን አለይሱ ሚነል ሙእሚናት። ሙእሚናት ሴቶች አይደሉም ናቸው ከተባለ ኸላስ ሁሉንም ነው የጠራው ጥሪው፣ ሁሉንም ነው የጠራው። ወዳው እንደሰለሙ እኮ ነበረ። አሁን ምን ይሉሃል ደግሞ አሁን በቅርብ በኦሮምኛ ተናጋሪ ወንድሞችን በኩል የተነሳ
ጫት ሐራም ከሆነ ቡናም ሐራም ነው ብሎ ይመጡልሃል። ምሳሌ ማለት ነው። ምሳሌ ያመጣት ነው። እንደ ምሳሌ እኮ አላህ በቁርአን ላይ ልክ ስለ ኸምር ሐራምነት ቅጭ ብሎ ሲመጣ እንደ ጎርፍ ነው የፈሰሰው። አይ ቆይ ለምደነው አልኩ ቀስ በቀስ ነው የምንላመደው። የለም በእስልምና ላይ ቀስ በቀስ እኮ ነው የለም። በእስልምና ውስጥ ሐራም ነው። ነቢያችን ሰለላሁ ዐለይሂ ማ አመርቱኩም ቢሂ ፈአቱ ሚንሁ መስተጣዕቱም አላህ ያዘውን መፈጸም ይቻልነውን ያክል ነው። አማ ማ ነሀይቱኩም አንሁ ፈጅተኒቡ የተከለከለ ነገር ራቅ ነው የሚባለው እንዳለ እና እሱም ሆነ ሌሎች አሁንም ወደፊት የሚወጡም ሆነ የሚደረጉ መነካካቶችና መወጋጋት ከእንደዚህ አይነት ጠፈፍ በልና ተቀመጡ። ንስስር ላይ ያሉ የተጠመዱ በተለይ አላዋቂዎችን ተወት አድርጋችሁ ዝም ብላችሁ ጎኑን እናያችሁ። መረጃ ያለ ሰው ይመልስባቸው፣ ከተሳቱ ይስተካከላሉ። የማይስተካከሉ ከሆነ ይወረድባቸው የፈለገ ያለ ዒልም መናገር ስለለ ያለ ዒልም ያለ እውቀት ተናገሩ የሚል ሸሪዓ ስለ መጽሐፍ ቅዱስ 3500 ዓመት የቆየ መጽሐፍ ነው። ወደድክም ጠላም ዋጥ አድርገው ናም አድርግና ብለው ዋጣው። እናምንበታለን ይባል የለ እንዴ? የመለኮት ቅሪት ቃል አለው ምናምን ትሉ የለ እናንተ ራሳችሁ ስለዚህ መጽሐፍ ቅዱስ ለረጅም ዓመት ኖረ ብሎ እያወራ ነው። ምንም ስህተት እኮ የለውም። ይሄ ረጅም ዓመት የቆየ መጽሐፍ ነው ባይብል። መጽሐፍ ቅዱስ 3500 ዓመት የቆየ መጽሐፍ ነው። መጽሐፍ ቅዱስ ዋጥ አድርገው። በእርግጥ ከዚህ በፊት ለቁርአንም ሐሳብ ሰጥቻለሁ። ቁርአን በወርቅ መጽሐፍ አለበት ብዬ ተናግሬያለሁ። ለረጅም ዓመታት ስንት ነገር አደጋ ደርሶበት መጽሐፍ ቅዱስ ተበርዟልም ቢባል ቃላቶች ጎሎታልም ቢባል ምን ቢባል እስከዚህ ዘመን ድረስ መቆየቱ ተአምር ነው። አለመጥፋቱ ተአምር ነው። ያው አንዴ ሙናፊቅ ብላችሁኛል። ያው በደንብ ሙናፊቅ ነው በልና ሂዱና አውጁ አንድ ላይ ማለት ነው። ለረጅም ዘመን የቆየ መጽሐፍ ነው ባይብል 3500 ዓመት ምን ትሆን ዋጥ አድርገው። ቁርአን 1400 ዓመት የቆየ መጽሐፍ ነው። 1400 ዓመት በላይ ማለት ነው።